ይሄ ሀገር እኮ የኦሮሞና የአማራ ሀገር አይደለም ጓዶች። ኦሮሞና አማራ ብቻ የሚጮሁበት የሚደንስበት ሀገር አይደለም። ብዙ ብሔሮች አሉ። ኦሮሞና አማሮች በቁጥር ብዙ ናችሁ፣ ግን ባካችሁ ሰከን ብላችሁ ኢትዮጵያን በሚገነባ ነገር ላይ ብታተኩሩ ጥሩ ነው። ሁል ጊዜ የኛው ነገር ውድ የሌላው ነገር የረከሰ ከሆነ አይሆንም። ኢትዮጵያን ከወደድን ሁሉም ዜጋ እኩል እድል የሚያገኝበት፣ ሁሉም ዜጋ የሚከበርበት፣ ሁሉም ዜጋ ወጥቶ የሚገባበት በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሁለተኛ ጂኦፖለቲክሱ ኢትዮጵያን ማዳከም የሚፈልጉ ኃይሎች ብዙ ጊዜ በዘመናት የሚታዩ አሁንም አክቲቭ ሆነው ያሉበት ሁኔታ አለ። ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሐሳብ ነበረን። ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍለው ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ የኖ መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም፣ ኢህአዴግ ነው የወሰነው፣ ጁንታው ነው የወሰነው። የአልጀርስ ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማነበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ሕዝብ አለበሰው። የኤርትራ ሕዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ሕዝብ ማወቅም ማክበርም አለበት። የኤርትራ ሕዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ።
ያረዳን የለም። ሱዳን እንደተለመደው ከጎናችን ቆማ ከፍተኛ ድጋፍ አድርጋልናለች። ኤርትራ፣ ጅቡቲ፣ ኬንያ፣ ሱዳን ሁሉም ጎረቤቶቻችን ያስፈልጉን ነበር። ወደፊትም በተከባበረ መንፈስ በወዳጅነት አብረን እንሰራለን፣ ያስፈልጉናል። ከዚህ ጋር ተያይዞ የሰሜን እዝ ጥቃት እስካሁን ያለው ዳራ ከገባችሁ፣ የሪፎርም ውስብስብነት ያለንበት ፈተና ከገባችሁ፣ የሰሜን እዝ ጥቃት እንዳላችሁትም ድንገት አልተፈጠረም። ተሳደቡ፣ መልስ የለም። ሻጥር ሰሩ፣ በኢኮኖሚው በመሳሪያው በምናምኑ መልስ የለም። በየቦታው አጋደሉ፣ አፋጁ፣ መልስ የለም። የጨረቃ ምርጫ ሲያካሂዱ ጠብቀዋል፣ አልወጋናቸውም፣ ዝም አል፣ መልስ የለም። ብዙ ፖለቲካ ተጫወቱ፣ መልስ የለም። ይሄ ሁሉ ሲመራቸው ነው ወደ ውጊያ የገቡት። ከዛ በፊት ግን አንደኛ ሰሜን እዝ ማለትና ሌሎች እዞች ሌላው እዝ ተደምሮ ሰሜን እዝን አያክልም። በአጭር ቋንቋ በትጥቅም በሁሉ ነገር የኢትዮጵያ የመከላከያ ዲፖ የሚባል እያንዳንዱ ተተኳሽ ያለው ትግራይ ክልል ውስጥ ነው። አንድም ጥይት የለም እዚህ። ኢትዮጵያ ያላት ሮኬት ሚሳኤል በሙሉ ያለው ትግራይ ክልል ነው። ሚሳኤል ላይ የሚጫወቱ ሰዎች በሙሉ አንድ አካባቢ ሰዎች ናቸው። ያን ሮኬት ለማምጣት ብዙ ሙከራ ተደርጓል። ጠርተን ይሄ ሮኬት ሌላ ቦታ አደጋ እያጋጠመን ስለሆነ አሁን ኤርትራ ስለማያስፈራን እናንሳው ስንል ይሄ ከኛ ጋር የተወያየው ማታ ሪፖርት ያደርጋል። ጠዋት ህፃናት ያስተኛሉ፣ ሴቶች ያስተኛሉ። አይሄድም ከዚህ ለምን ኤርትራ ይወጋናል ይላሉ። ዋና ጉዳይ ኤርትራ እንደማይወጉ ያውቁታል። ትጥቁ አይወጣም ነው እየተዘጋጁ ስለነበረ። እኛ ጨፍልቀን ገለን ከወጣን እንኳን ሌላው ህዝብ እናንተም አትቀበሉም። እንዴት መከላከያ ህፃናት ገሎ ይወጣል? እያስታመም እያባበል ሚሳኤል ማውጣት እንደማንችል ስናቅ በሉ ሚሳኤሉን ቁልፉን አምጡት፣ በስታርተር ስለሚነሳ ቁልፉን አምጧል። ቁልፉን አምጥተው አሳይተው መከላከያ ነው ያለው ብለው ያስቀመጡ ሰዎች ናቸው። ውጊያው ሲፈጠር አሁን በየቦታው የሚተኮሰው ማለት ነው። ሙሉ በሙሉ እዛ ያለው ኃይል በነገራችን ላይ መከላከያ ትጥቁም ስንቁም ሜካናይዝዱም ለዓመታት እዛ እንዲከማክ የተደረገበት ምክንያት ይሄ ለውጥ ባይመጣም በሆነ መንገድ የሀገሪቱ አቅም እዛ ብቻ እንዲሆን ታስቦ የተሰራ ነው። ምንም ጥርጣሬ ሚስጥርም የለውም ማለት ነው። የኢትዮጵያ ታንክ እዛ ነው፣ የኢትዮጵያ መድፍ እዛ ነው፣ የኢትዮጵያ ምናምን ሁሉ እዛ ነው። ሌላው ቀርቶ የኢትዮጵያ የነዳጅ ዲፖ እንኳን ትልልቁ እዛ ነው። ስለዚህ ሞቢሊቲ የሚባል ነገር አርሚው እንዳይኖረው ያን ሁሉ ገዝተን እንዳንተካ እንዳልኳችሁ ገንዘብ የለም። በስፔሻል ፎርስ በኤር ፎርስ እና በሮኬቶች ሰፊ ስራ ተሰርተዋል። ከዚህ በላይ ግን ጊዜ ያስፈልገን ነበርኛ። እናንተ ዘገያችሁ ያላችሁት ገና ጊዜ ያስፈልገን ነበርኛ። እንዳልኳችሁ መከላከያን በሹመት አይቻልም። ሻለቃ እንትናን ልክ እንደ ሚኒስትር ዴታ መሾም አይቻልም። ኬሪየር ነው። ይህንን ካደረጉ በኋላ መሳሪያዎቻችን እንዳናወጣ ካደረጉ በኋላ ከሁሉ ግን ተስፋ ቆርጠን ዝግጅት እንድናደርግ ያደረገን የበቀደሙ ሳይሆን ሌላ ቦታ ግጭት ገጥሞን በዚያ ደረጃ ሀገራቸውን ይክዳሉ የሚል ግምት ስላልነበረን ግጭቱን ሪፖርት አቅርበን አርሚውና ትጥቁ በተወሰነ ደረጃ ኢትዮጵያን ይከላከል አደጋ እያጋጠመን ነው ስንል በፍጹም አሉ። አርሚውም አይሄድም ትጥቁም አይሄድም አሉ። በዛ በኩል ውጓቸው እያሉ በዚህ በኩል ደግሞ ትጥቁ አይሄድም አሉ። ይሄንን ስራ እየሰሩ ቆይተው ነው ጥቅምት 24 ከምሽቱ 5 ሰዓት ተኩል ገደማ እዚህ ያለው ጁንታ ግልገል ጁንታ መገናኛ በጣጥሶ እዛ ያለ መብራት አጥፍቶ ስልክ አጥፍቶ በየቦታው ወታደሩ 50 40 60 ሆኖ ተበታትኖ እርስ በርሱ እንዳይገናኝ እንዳይተጋገዝ ኮሙኒኬሽን አጥፍተውበት በምልሻ ከበው እምቢ ያላቸውን ደግሞ ቄስና ሽማግሌ የላቁ እጅ ስጥ እያሉ በጣም በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ ግፍ ፈጸሙ። ብዙዎቹን አፈኑ፣ ብዙዎቹን ገደሉ። የተገደሉት የኛ ወታደር ሄዶ እስከ ቀበራቸው ጊዜ ድረስ ውስጥ
እጅና እግራቸው ታስረው ራቁታቸውን ነበሩ። በነገራችን ላይ አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞነ፣ አማራነ፣ ጉራጌነ ብለህ ማሰብ ሰው አይነት አይደለም። መግደል ሳያንስ አለመቅበር በጣም ጸያፍ ነው። ያውም ብዙ ያደረገልህን አርሚ። እብሪት፣ ትዕቢት መጥፎ ነው። ውድቀትን ማስቀደም ብቻ ሳይሆን ወደ ኋላ ተመልሶ ማሰብ የሚከብዱ ጉዳዮች ያደርጋል። በእብሪትና በትዕቢት ተወጥረው መሳሪያ ከያዝን እንደዚህ ከሆን ብለው ነው ያደረጉት። ይህን ከማድረጋቸው በፊት በይፋ በመድረኮቻቸው ላይ እኛ የምንለውን የኢትዮጵያ መንግስት ካልፈጸመ እንኳን ኢትዮጵያን ምስራቅ አፍሪካን እንበጠብጣለን። ሚስጥር እኮ አይደለም፣ ለዲፕሎማቶች ይናገራሉ እና እነሱም ይፈራሉ። እነዚህ አትንኳቸው፣ ከነካችሁ አካባቢ ይታመሳል፣ እነሱ እኮ እንትን ናቸው የሚል ስም ያዙ። በጣም የሚያሳዝነው ግን ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ ዕውቀት የላቸውም። ያረጀ ሐሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚም ያረጀ፣ በውትድርናውም ያረጀ። ያረጀው ሐሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋናው ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት፣ መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ አደረጉ። አብርሃም ሊንከን ልክ እንደኛ ለዓመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚሁ ነው፣ ዲፍረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ ጄፈርሰን ዴቪስ ሰሜን ዕዝን ሲያጠቁ፣ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው። ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተናን የገጠመን፣ እናንተም ተዋግታችሁ ያውም 3 ዓመት ተኩል ተዋግታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን? አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜውን የሚለያየው ህገ መንግስት እሱ አጠቃን። በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ፣ የባህር ኃይሉ። ያን የአሜሪካ ፓርላማ እራሱ ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች እንደምታውቁት። በነገራችን ላይ በአሜሪካ ሲቪል ዎር የጀነራል ጄፈርሰን ዴቪስ ትዕቢት ከጦርነቱ በኋላ 20 ዓመት የሳውዝ አሜሪካ ፓርት ራሱን መልሶ መገንባት አልቻለም። 20 ዓመት ሙሉ ወደ ነበረበት
ጥፋት ስለነበረ የጃፓኑ ሁለተኛ ዓለም ጦርነት ከተፈጸመ በኋላ ያንን ጦርነት የመራው ጀነራል ማካርቱር ይባላል። ፎርስታር ጀነራል የአሜሪካ ጀነራል ውጊያውን አሸንፎ ሲወጣ በቶኪዮ ውስጥ ሻል ያለው መንደር የአሜሪካ ጦር ሰፈር ብቻ ነበር። ቶኪዮ ፈርሳ ማለት ነው። ከአሜሪካ ካምፕ ውጪ ምንም አይነት መሰረተ ልማት የማይታይባት የወደመች ከተማ ነበረች። በዛ ግን አያበቃም። እስካሁን ድረስ በዚያ ውጊያ ሳቢያ በጉዳዩ ምንም ነገር እውቀት የሌላቸው ጄኔሬሽንስ አፍተር ጄኔሬሽን ጃፓን ውስጥ ምን አይነት በሽታ ታቅፈው ሲወለዱ እንደነበር ታውቃላችሁ። ይሄን ታሪክ ያረጀ እሳቤ ይዞ ነው ይህ ስግብግብ ጁንታ የሰሜን ኮማንድ ላይ ጦርነት ያወጀው። ማወጅ አይደለም። አንድ የኛ ሰው አለ እዛ በእኛ ሰው አማካኝነት እንደነገሩን መብረቃዊ ጥቃት ፈጽሜ ሰሜን ዕዝን በእጅ አድርጌያለሁ ያሉት የክልሉ መሪዎች እየወጡ ሰሜን ዕዝ ከኛ ጋር ነው የሚዋጋው ይላሉ። ሰሜን ዕዝ ማለት 20 ዓመት ከኤርትራ ጋር የተዋጋ ብቻ ሳይሆን 20 ዓመት ተጨማሪ ጥቃት እንዳይፈጸም የተከላከለ ኃይል ነው። ሰሜን ዕዝ ከነሱ ጋር ከሆነ ምንም ማሰብ አያስፈልግም። ድሮም የተከላከለ ነው፣ ጩኸት አያስፈልግም። እሱን ይዞ መከላከል ትጥቁ ያለው እዛ፣ ሰው ያለው እዛ። በአንድ ሚዲያ ከኛ ጋር ነው፣ ጠዋት ደግሞ ተወጋን። የሚገለባበጡ ጉዳዮች አሉ። ንጹሃንን ማስጨረስ አሁን የማይካድራው በምን አማርኛ ይገለጻል? ምንድነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎችን ሰብስበው በላባቸው የሚኖሩ ሰዎች ሰብስበው በጅምላ ማረድ፣ ይሄ የፖለቲካ ሽንፈትና ውድቀት የሞራል ድቀት ካልሆነ በስተቀር ስብዕና አይደለም፣ መጥፎ ድርጊት ነው። በወታደሩም በዜጎቻችንም በነገራችን ላይ በወታደር ብቻ አይደለም። ሽሬ አካባቢ ካምፕ አለን፣ የስደተኞች ካምፕ። በካምፕም የነበሩ ሌላ ብሔር ተወላጆችን እንዲሁ አፍነው አስረዋቸዋል። በዩኒቨርሲቲ የሰማችሁት ነው፣ ተማሪዎች ሊያደርጉት። በሁሉም የተሰራው ይሄ ስራ ዓላማው የነበረው መጀመሪያ ሰሜን ዕዝ መምታት፣ በማግስቱ ጠዋት ደግሞ ጎንደርና ወልዲያን መያዝ። ጎንደርና ወልዲያን መያዝ አዲስ አበባ ላይ ባሉ ኤጀንቶች አዲስ አበባ ቦምብ ይፈነዳል፣ አዳማ ይፈነዳል፣ ሐዋሳ ይፈነዳል፣ አገር ይበጠበጣል። ከዛ በኋላ የፈለግነው ማድረግ እንችላለን ብለው እዚህም ያሉ ኃይሎች እየተዘጋጁ ነበር። መንግስት ሲቀየር የሆነ ነገር ለመሆን ማለት ነው። የመጀመሪያው ስራችን ጎንደርና ወልዲያን መያዝ እንዳይቻል ማድረግ ነው። ለዚህም አስቸኳይ ጊዜ አዋጅ በማግስቱ ያው እንደምታውቁት ወጥቶ ሁሉም የታጠቀ ኃይል በአንድ ኮማንድ ስር ሆኖ የኦሮሚያ ልዩ ኃይል በኦሮሚያ አካባቢ ያለው መከላከያ ሙሉ በሙሉ ስለሚወጣ በርካታ ኃይል ስለሚወጣ ያን ሸፍኖ በዛ የመጣውን ጠላት እንዲመክት ሚሽን ተሰጠው። የኦሮሚያ ልዩ ኃይል ከፍተኛ ውጊያዎች ሲያካሂድ ነበር። ከፍተኛ ጥቃትም አድርሷል እንደምታውቁት። ያ ባይሆን ኖሮ መሀል ሀገር እንታመስ ነበር ማለት ነው። የአፋርና የአማራ ክልል ሚሊሻና ልዩ ኃይሎች በተለይ በድንበር አካባቢ ላይ መከላከያ ኃይላችን እስከምናስጠጋ ድረስ የነበሩ ጥቃት የሚያጋጥማቸው ኤሪያዎች ላይ በከፍተኛ ተጋድሎ ተከላክለው የጠላትን የመስፋት ፍላጎት አስቆመዋል። የቤኒሻንጉል ልዩ ኃይልና የፌዴራል ፖሊስ በመተባበር ቤኒሻንጉል አካባቢ ያለውን ስራ እንዲሰሩ፣ የፌዴራል ፖሊስ እዚህ ከተማ ውስጥ ሆነው በፈንጅ በቦምብ ሊያሰቃዩ የሚያስቡ ሰዎችን ቀን ከሌት ፈትሸው እንዲያስታግዙ ሰፊ ስራ ሰርተዋል። ለነዚህ ሁሉ ከፍተኛ ክብር ያስፈልጋል። በተለይ የመከላከያ ኃይልን በሚመለከት የተከበረው ምክር ቤት ብዙ ሀገራት የመከላከያ ሰራዊት ዩኒፎርም ለብሰው ታክሲ የሚጠብቁ ከሆነ ቅድሚያ ይሰጣሉ።
አውሮፕላን ተራ መሄዱ ከሆነ ቅድሚያ ይሰጣሉ። ዩኒፎርም የሚከበርበት ምክንያት የጭንቅ ቀን ህይወት ስለሚያስከ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። እኛ ደሞዝ አንከፍላቸውም ታውቃላችሁ። ቢያንስ እንደ ሀገርና ሕዝብ መለየው የምናከብር በሰልፎች ቅድሚያ የምንሰጥ ውትድርና ለሀገር የሚከፈል ዋጋ መሆኑን ምናምን ዜጎችና የምናደርግ መሆን አለብን። አለበለዚያ የኢትዮጵያ ጠላት እንደ ማሽሩም ነው፣ የሚፈላ ነው። ይሄ ሲባል ይሄ ነው። ይሄ ሀገር እንዲቀጥል ከፈለግን ለመከላከያ ክብር መስጠት ያስፈልጋል። ይሄን ሁሉም ዜጎች ማድረግ አለባቸው። ማገልገልም አለብን፣ ማክበርም አለብን። ይሄን በማድረግ ነው በቀጣይ የሚገጥመንን ፈተናም እንወጣው። ጦርነቱን በሚመለከት ግን እንደ ከዚህ ቀደሙ በግርድፉ ሳይሆን ትንሽ ገባ ገባ እያልኩ ለተከበረው ምክር ቤትና የኢትዮጵያ ሕዝብ መግለጽ እፈልጋለሁ። የመጀመሪያው ስራ ወደ ጎንደርና ጎጃም እንዳይስፋፉ ማድረግ፣ ጥቃትን መከላከል፣ ወደ ኤርትራ እንዲያፈገፍግ ያዘዝነው ኃይል አለ፣ ግን መገናኛ የለም፣ ስልክ የለም። ያደረግነው ምንድን ነው? የጥቂት ወታደሮችን ስልክ ብቻ በተለየ መንገድ ለመክፈት መሞከር እንዲሸሹ ማድረግና በኤርትራ በኩል ደግሞ ሰው በእግሩ ሄዶ ውጡ እንዲላቸው መልእክት ማድረስ ነበር። ግን ምን ያክል ሰው እንደወጣ አናቅም። በተሟላ አልታዘዙም። መጀመሪያ አዛዥ አንቀበልም ብለው የሰሜን እዝ አዛዥ በሚመለከት የተከበረው ምክር ቤት እንዲያውቅ የምፈልገው ጀነራል ድርባ የሰሜን እዝ አዛዥ ሆኖ እያገለገለ ውጊያው ከመፈጠሩ ከ15 ቀን በፊት ስብሰባ ከነሱ ጋር ውሎ ምሳ ከበላ በኋላ ከነሱ ጋር ምሳ በልቶ ይታመማል፣ ራሱን ይስታል። ጦር ኃይሎች ይገባል። አብሮ የነበሩ ሰዎች አቅምሰውት ነው የሚል መረጃ መጡ። እንደዚህ አይነት ነገር እንዳታወሩ በሜዲካል ይጣራ ብለን አፈን ነው። ጀነራል ድርባ እስከዛሬ ድረስ ተነስቶ ስራ መስራት የሚችልበት ደረጃ አልደረሰም። እሱ ሲታመምብን ነው እኛ ምደባ ይሄድ ነው እንጂ ምደባ ፈልገን አይደለም። ለካ እሱን በማኮላሸት የሚመጣውን እምቢ በማለት ፍላጎቶች ነበሩ። ከዛ እስኪድን ብለን ሰው መደብን። የተመደበውን አንቀበልም አሉ። በምክትልነት የሚሰራውን ጀነራል አዳምን አፈኑ። ጦሩ እንዳይገናኝ ያደረጉ የምታውቁት ነው። የመጀመሪያው ስራ እንዳይስፋፉ ማቆም። ሮብለት ማክሰኞ የምናውቀው ነገር የለም። እኛ መረጃ ማግኘት ችግር ነበር ለይቱ ሙሉ። ሮብለት ግን ያን ጨርሰው ወደ አማራ ክልል ጥቃት ስለጀመሩ መከላከል ጀመር። ኃይላችን እያመጣን ከአንድ ቀን 2 ቀን በኋላ ተደራጅተን እንዳልኳችሁ ድንበር ለመዝጋት ሞከር። ድንበር ለመዝጋት ከሞከርን በኋላ የስበት ማዕከሉን ተረጋግቶ ማሰብ መምራት እንዳይችል እያጠቃን ከትግራይ ወደ ኤርትራ የሄደውን ጦር ለማወቅ 3 ጀነራሎች ይዤ ሄድኩኝ። 3 ጀነራሎች ይዘን የሄድንበት ዋናው ምክንያት ጦሩን አይተን ያለበት ነገር አውቀን ለማቀር ነው። ጦሩ ጋር ስንሄድ ከፍተኛ አሳዛኝ ነገር ስለነበር ሂደቱ ጀነራል አበባው ታደሰ ለዓመታት የመራው ያደራጀው ኃይል ነው። ሰሜን እዝ ነበረ። ጦሩ እሱን ሲያይ ሲያለቅስ የፈለከውን እርምጃ ተወስድብኛል፣ አልመለስም፣ በእግሬ ነው የምገባው ከጦሩ ጋር አለ። ጀነራል ጌታቸው ጉዲና ከትግራይ ከመጣ 3 ወር አይሞላውም። የራሱ እዝ ነው፣ ልጆቹ ናቸው የተመቱበት። ከጦሩ ጋር አለቀሰ፣ አልመለስም አለ። ጀነራል ባጫ ደበሌ 3ቱ ነበሩ የሄዱት። ጦሩ በጣም የሚያስደንቅ ጀግንነት ነበረው።
በተለይ አንዳንዶቹም በኋላ ማነሳቸዋለሁ ትጥቃቸውን ይዘው ማርከው ሁሉ የገቡ አሉ። እዛ ራቁታቸውን የገቡ አሉ። የጠወላለጉ አሉ። ልመናቸው በፍጥነት ይሄንን ጁንታ ወደ ሕግ እናቅርብ፣ እዚህ እንዳታቆዩን የሚል ነበር። በዚህ ምክንያት የሚያስፈልጋቸውን የጎደላቸውን ከለየን በኋላ ምደባ አድርገን አስተካክለን በዛ ሳይድ ጠላት ጥርጣሬም አልነበረውም አፍርሻለሁ ብሎ ስለሚያስብ አመራሮች መድበን በዚህ የማጥቃትና ስበት ማዕከል እያዳከምን እዛ ስንደራጅ ቆየን። ሮኬቱን በሚመለከት ከሮኬት ጋር ቀድሜ እንዳነሳውላችሁ ኢትዮጵያ ያላት ሮኬቶች 100% እዛ ነው ያሉት። ሰዎቹም አንድ አካባቢ ሰዎች ናቸው። ለማውጣት ብዙ ተሞክሯል። አሁን ግን ልክ ሲፈጠር ይሄ ሮኬት አደጋ ያስከትልብናል፣ ያሰጋል፣ መጀመሪያ ሮኬቱ እንዳይጠቀሙበት እናርግ ብለን ስናጣራ ሁለት መረጃ ነው ያገኘነው። አንደኛው መረጃ መቀሌ ያለው ሮኬት 300 ኪሎ ሜትር ድረስ መጓዝ የሚችለው ሮኬቱ አለ፣ ሮኬቱን የሚያስተኩስ መሳሪያ አለ። ሮኬቱ ያለው ከተማ ውስጥ ነው፣ ማስተኮሻው ወጣ ይላል ትንሽ። ከዛ ዝቅ ያለ አቅም ያለው አድዋ ነው ያለው ሜቴክ ካምፕ ውስጥ። ሁሉም ወታደራዊ ሰዎች እኔም ባለሁበት ተወያይተን ተጨቃጭቀንበታል። እንምታው አንምታው የሚል ጉዳይ ጭቅጭቅ ነበር። የተከበረው ምክር ቤት እንዲገነዘብ የምፈልገው መቀሌ ላይ የተከማቸው ሚሳኤል ራሱን መምታት ምናልባት መቀሌ ሊያጠፋው ይችላል፣ ምን እንደሚያስከትል እርግጠኞች አይደለንም የሚል ሐሳብ፣ አያጠፋውም ቴክኒካሊ የሚሉ አሉ፣ ሊያጠፋው ይችላል የሚል ስጋት ያላቸው ሰዎች አሉ። ሪስክ ነበረው። ማብለያውን ብናጠፋ ይሄ እንዳይሰራ ማድረግ ይቻላል ስለተባለ ማብለያው ከከተማ ውጭ ነው፣ ዜጎቻችን አይጎዱብንም፣ ያ እንዲመታ፣ ከተማ ውስጥ ያለው ግን እንዳይመታ ወሰን። ተመቶ ሰዎቻችን ቢያልቁ አደገኛ ስለሆነ፣ አድዋ ላይ ያለው ግን ከተማ ውስጥ ሜቴክ ካምፕ ስለሆነ እሱ ላይ ከተኮስን በከፍተኛ ደረጃ አድዋን ያጠፋ ይችላል የሚል ስጋት ስለነበረ እንደዚህ አይነት ሪስክ እኛ አንወስድም፣ ከከተማ ውጭ ቢሆን ጥሩ ነው፣ ከተማ ውስጥ ከሆነ አናርግ ብለን በፍጥነት ጠላት ተዘጋጅቶበታል። ከቦታ ቦታ እየቀያየረ ያው እንደምታውቁት የውር ድንብር ሙከራዎች አድርጓል። ሮኬቱን ይህን ካደረግን በኋላ የተከተልነው አካሄድ ሳያውቁ የተከላከሉ ኃይሎች እጃቸው መስጠት የሚያስችላቸው እድል እንዲያገኙ ማድረግ ነው። በሁሉም መንገድ የከተማ ውጊያ እንዲቀር ማድረግ ነው። ዜጎቻችን እንዳይጎዱ ማድረግ ነው። ሰክሰስፉል የሰራ ነው። ይሄን ውጊያው በአጭር ጊዜ እንጠናቀቅ ማድረግ ነው። የጠላት የማድረግ አቅም በከፍተኛ ደረጃ እንዲቀንስ ማድረግ ነው። በነገራችን ላይ የጁንታው ኃይል ከሽራሮ የሁመራን ፓርሳ ጨምር ከሽራሮ መቀሌ ለመግባት 15 ዓመት የፈጀበት በ15 ቀን ነው እኛ የገባ ነው። እኛም በእግር ነው የገባ ነው፣ እሱም በእግር ነው የገባው። ጀግናው የመከላከያ ሰራዊት ከጎንደር ጫፍ አካባቢ ጀምሮ እስከ ሁመራም እስከ ሽሬ አድዋም በእግሩ ነው የገባው፣ በመኪና አይደለም። አንዳንዶቻችሁ ዘገየም ስለምትሉ ብዬ ነው። በነገራችን ላይ መንገዱ በኮብራ ይሰለቻል፣ እንኳን በእግር ወታደር ነው እንጂ ያደረገው። እናንተ በኮብራም ይሰለቻችኋል በእርግጠኝነት፣ እኔም ይሰለቸኛል። በእግሩ እየጠማው አደረገው። ግን ይሄን ለማድረግ የተከተልነው አስተላለፍ፣ አደረጃጀት በግልጽ አነሳላችኋለሁ። እንትና ወጋ እንትና አልወጋ የሚል ውዥንብር ውስጥ እንዳትገቡ ማለት ነው። ሳተናው ጀነራል በላይ፣ ልብ ቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። ሳተናው በላይም ልብ ቆራጡ መሰለም የኢትዮጵያ ልጆች ናቸው። አማካሪም አልነበራቸውም፣
የተለየ ኃይልም አልነበራቸውም። እስከ ሁመራ በእግራቸው ሄዱት። ትንታጉ ጀነራል አበባው በምዕራብ ግንባር ወደ ተኮምቢያ የወጣውን የኢትዮጵያ ወታደር አደራጅቶ አስታጥቆ ሽራሮን መጀመሪያ የኛ ምሽግ ቦታዎቹ እንግዲህ አጣቋቸውም በጣም ብዙ ምሽጎች አሉ። እነ ገማሃሎ የምታውቁ ከሆነ እነ ባድመን እነ ቢያራን እነዚህን ይዞ ሽራሮን እንዲቆጣጠር ጀነራል አበባው ሚሽን ተሰጠው። ጀነራል በላይና ጀነራል መሰለ ሁመራን ከያዙ በኋላ አድጎሹን ይዘው ተከዜን ተሻግረው ሽራሮ ላይ ከጀነራል አበባው ኃይል ጋር እንዲቀላቀሉ ተደረገ። ሽራሮን የያዘው አበባው ነው። ሁመራን የያዘው በላይና መሰለ ናቸው። ይህ ኃይል ተደምሮ ነው ሽሬን የያዘው፣ አክሱምን የያዘው። በራማና እዛ አካባቢ በነበረው ውጊያ ጀነራል ባጫ ነው ያደራጀው። የጀነራል ባጫ ሚሽን ወደ እንጥጮ የሚሄደውን ወደ አድዋ የሚሄደውን ቦታ መጀመሪያ ምሽጋችንን መያዝና ሽሬ ሲጠጋ ያኛው ኃይል አድዋን መቁረጥ ነው። በዛላምበሳ በኩል ያለውን ከመያዙ በፊት ነበልባሉ ጀነራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለውን ኃይል ማደራጀትና ጀምር ሲባል መሄድ ነው። ለሱ ግን የሚጠበቁ ኃይሎች አሉ። በዛላምበሳ በኩል ግስላው ጀነራል ጌታቸው የወጣውን ኃይል አደራጅቶ በከፍተኛ ጀግንነትና ቆራጥነት ዛላምበሳና አዲግራት እንዲይዝ ነው ሚሽን የተሰጠው። ልክ የነ ጀነራል በላይና አበባው ሽሬ ሲደርስ የአድዋው የአዲግራት የፈጠነበት ምክንያት በየቦታው የተቀመጠ የተዘጋጀ ቀድሞ ምሽጉን የያዘ ኃይል ነበር። በዚህ ምስራቅ በኩል በተለይ ከባድ መሳሪያን በማስተባበር ስራ የጀመረው ወታደራዊ ሊቁ ጀነራል አለምሸት ነበር። ከሱ ጋር ነጎድጓዱ ጀነራል ሰለሞን፣ አይበገሬው ጀነራል ዘውዱ ነበሩ። ይሄ አሰላለፍ ቋሚ አይደለም። አንድ ቦታ ሲያዝ የጀመርነው በዚህ መንገድ ቢሆንም በኋላ የተገላበጡ ጉዳዮች አሉ። ቶሎ ሲጨፈለቁ አንዳንዶቹ ወደ ሌላ ግንባር የሄዱበት ሁኔታ አለ። ምርጫው ቤዝ ያደረገው እያንዳንዷን ተራራ ከማወቅ የእያንዳንዷን ተራራ ከፍታ ነጥብ ከማወቅ መሽለኪያ ቦታዎችን ከማወቅ ነው። ሳተናው ጀነራል አበባው ከኤርትራ ጋር በነበረው ውጊያ ያንን ቀጠና በስም በዝርዝር የሚያውቀው ነው። እንዲሁም ግስላው ጀነራል ጌታቸው ዛላምበሳ አካባቢ ያኔም ከዛ በኋላ በነበረውም በዝርዝር የሚያውቅ በመሆኑ ጠላት ከሚያውቀው ያልተናነሰ ወይም የተሻለ ዕውቀት ይዘው ውጊያውን አንገት ቦታዎች፣ አስቸጋሪ ቦታዎች፣ ተራራ ቦታዎች በመለየት ለማካሄድ ተጠቅመንበታል። እዚህ ድል ቁርሱ ጀነራል ብርሃኑ ጁላ ሁለት ማዘዣ ጣቢያዎች ይዞ እጅግ የሚያስደምሙ 24 ሰዓት ከሲቹዌሽን ሩም የማይወጡ ጀግኖች ጀነራሎችን በመያዝ በኮማንድ ፖስት አጠቃላይ ሂደቱን ሲመራ ቆይቷል። ከነዚህ ውስጥ አንዱ ሀገር ወዳዱ ጀነራል ዮሐንስ ይገኝበታል። በሀገሩ የማይደራደረው ጀነራል ዮሐንስ አነፍናፊውና የጠላትን ኮቴ የሚከተለው ጀነራል አስራት፣ ካርታን እንደ ምድር የሚያነበው የዘመቻ መኮንኑ ጀነራል ተስፋዬ፣ ሎጂስቲክስን የሚያሳልጠው ጀነራል አብዱራህማን፣ የሰው ኃይልን በከፍተኛ ደረጃ የሚያመጋግበው ጀነራል ሀጫሉ፣ የጠላትን አቅም የሚገነባው ጀነራል ሐሰን፣ ሌሎችም በአንድ ኮማንድ ፖስት ስር ሆነው በሁለት ማዘዣ ጣቢያ ቀንና ማታ ውጊያ ይመሩ ነበር። እዚህ ጋር ሳልገልጽ የማላልፋቸው ሁለት ኃይሎች አሉ። አንደኛው አርድ አንቀጥቅጡ ጀነራል ይልማ ነው። የአየር ኃይል አዛዥ በከፍተኛ ደረጃ ጀግኖችን ተዋጊዎች ይዞ ባሰብነው ባቀድነው ልክ ጦርነቱን ሊጠናቀቅ
ከፍተኛ ተጋድሎ ፈጽመዋል። ንስሩ ጀነራል ሹማና ጀነራል ብርሃኑ በቀለ ስፔሻል ፎርስን በማደራጀት በነገራችን ላይ ስፔሻል ፎርሶች ስለ ጀግንነት አላወራም። የኢትዮጵያ አርቲስቶች፣ የኢትዮጵያ ጸሐፊዎች፣ የኢትዮጵያ ፊልም ሰሪዎች በዓለም ላይ የማታገኙት ጀግንነት ተፈጽሟል። ስሩበት እናንተ። እኔ ጀግንነት ብዬ ላወራው የምችለው ከሌላ ሀገር ተዋግተን ቢሆን ነበር። ከኛ ለኛ ስለሆነ የተቃጠለውም ታንክ የኛ የሞተውም ሰው የኛ ስለሆነ እሱ ላይ ጊዜ አላባክንም። ነገር ግን ስፔሻል ፎርሱ መቀሌ ላይ አንድ ሰው ሳይሞት መቀሌ ለመቆጣጠር ያደረገው ጀግንነት በቃላት የሚገለጽ አይደለም። በሁመራ ላይ የነበረው ምሽግ ይህ ስፔሻል ፎርስ አንድ ሰው ሰውቶ ብርጌድ አፍርሷል። በፊልም ካልሆነ በስተቀረ የእነዚህ ሰዎች ጀግነት መናገር ያስቸግራል። በምስራቅ እዝ የሄደው ስፔሻል ፎርስ ፊት ለፊት ያየውን ጠላት አልዋጋም ብሎ ሰርስሮ ገብቶ ውጊያ የመጀመሪያውን ጥይት የተኮሰው ውጊያውን ከሚያዙ አዛዦች ነው። ከኋላ ጠላት ጨርሶ በትኖ ጥይት ጨርሶ በእጁ ተናንቆ ከጠላት መሳሪያ የቀማ ጀግና አለ። በዚያ መንገድ ነው 15 ቀን የሄዱበትን በ15 ቀን መድረስ የተቻለው። የ15 ዓመቱ ማለት ነው። እዚህ ውስጥ ብዙ መጠቀስ ያለባቸው ሰዎች ቢኖሩም ጀነራል ግርማ ክበበው የ7ኛ ክፍለ ጦር አዛዥ ክፍለ ጦሩ እየተዋጋች እስከ ደረስንበት ቀን ድረስ እሞታለሁ እንጂ መሳሪያዬን አልሰጥም ብሎ ኃይሉን ይዞ ኤርትራ የገባው አንዱ እሱ ነው። ሙሉ ትጥቁን ይዞ መሸከም ያልቻለውን አቃጥሎ እኛ ኤርትራ ስንል አልጠበቅንም። ያ ሁሉ ታንክ ያ ሁሉ መድፍ ለማየት አልጠበቅንም። የተደራጀ ትጥቅ ያለው ኃይል ነበር የወጣው። የ5ኛ አዛዥ ጀነራል ሙሉዓለም መሸሻ እንደምታውቁት በሁመራ አካባቢ እስከሚደረስለት ድረስ እየተዋጋ አንድም ትጥቅ ሳያስወስድ የቆየ ጀግና ነው። በባድመ በኩል የ8ኛ ክፍለ ጦር አዛዥ ጀነራል ናስር አባዲጋ ሙሉ ክፍለ ጦሩን ሙሉ አቅሙን እየተዋጋ ነው ይዞ የወጣው። በኋላም እየተዋጋ ሽራውን ያዘው እሱ ነው። እንደነዚህ አይነት አስደማሚ ሰዎች እንደነዚህ አይነት ለሕይወታቸው ቅንጣት የማይሳሱ ጀግኖች ኢትዮጵያ ባትፈጥር ኖሮ ሁኔታው ካለምንም ጥርጥር አሁን ያለንበትን ነገር የሚቀይር ነው። እንደምናውቃቸው ሀገራት ኢትዮጵያን የሚያደርግ ነው። እዚህ ውስጥ የትግራይ ሕዝብ ሚና፣ የትግራይ ሕዝብ ጀግንነት፣ የትግራይ ሕዝብ አገር ወዳድነት የተከበረው ምክር ቤት በትክክል እንዲገነዘበው ፈልጋለሁ። አንደኛ በግጭቱ ቀን መከላከያን አትምቱ ብሎ ባንዳ ተብሎ የተመታ ትግራይ አለ። ገና ሲጀመር አትምቷቸው ብሎ ሕይወታቸውን ለማዳን ከፍተኛ ሙከራ ያደረጉ ሰዎች አሉ። ወደ ኤርትራ ከወጣው ጦር ጋር አብሬ እወጣለሁ ኢትዮጵያ ስትወጋ አልቀመጥም ብሎ የወጣ ትግራይ ተወላጅ አለ። ጥፋቱን ብቻ ሳይሆን ልማቱን ማየት ጥሩ ነው። በሁመራ በኩል እንዴት መከላከያን ትመታላችሁ ብሎ ከመከላከያ ጋር እየተዋጋ የቆሰለ የተሰዋ